ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ማሳሰቢያ ሰጥተዋል። የሰጡት ማሳሰቢያ ምንድን ነው? በ7 ሚሊዮን ዶላር የተጠረጠረው ቻይናዊው ክስ ተመስርቶበታል። ኢትዮጵያና ፈረንሳይ በቡድን 20 ማዕቀፍ ስር የመጀመሪያውን ስምምነት አድርገዋል። እስራኤል ኢትዮጵያውያን ስደተኞች እንድታባረር የወሰነችውን ውሳኔ እንድትቀለብስ የመብት ተሟጋች ድርጅቶች ጠይቀዋል። ፓስተሯ $300,000 የተከፈላትን ጉዳይ በርካታ ህዝቦችን እያወዛገበ ይገኛል። አሸባሪዎችን ይቅር ማለት የእግዚአብሔር ስራ ነው፣ እነሱን ወደ እግዚአብሔር የመላክ ደግሞ የእኔ ስራ ነው ሲሉ ፑቲን ተናገሩ። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የካቲት 5 ቀን 2018 ዓ.ም የሀገር ውስጥና የባህር ማዶ ዜናዎች ከይሳት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ሰሞኑን በአፍሪካ ህብረት ጽህፈት ቤት ጉባኤ የሚያካሂዱ የአባል ሀገራት መሪዎች የፕሪቶሪያው የግጭት ማቆም ስምምነት ሙሉ በሙሉ በአፋጣኝና በቅን መንፈስ መተግበር እንዳለበት ተናግረዋል። ደብረጽዮን መሪዎቹ በግጭት ማቆም ስምምነቱ ፈራሚ ወገኖች መካከል ቅርጽ ያለው ፖለቲካዊ ንግግር እንዲጀመር የሚያስችሉ እርምጃዎች እንዲወሰዱም ጠይቀዋል። የአፍሪካ ህብረት የግጭት ማቆም ስምምነቱ መቆጣጠሪያ መከታተያና ማረጋገጫ ስርዓት ተግባራዊ እንዲሆንና እንዲጠናከር ማድረግ አለበትም ብለዋል። እንደዚሁም የትግራይ ህገ መንግስታዊ ስርዓት ወደ ነበረበት እንዲመለስ፣ ተፈናቃዮች ደህንነታቸው በሚያስጠብቅ አኳኋን ወደ ቀያቸው እንዲመለሱና ለሲቪሎች ጥበቃ እንዲደረግም ጠይቀዋል። ተግባራዊ መሆናቸውን የሚያስችሉ ሁኔታዎች እስኪፈጠሩ ድረስም ድጋፍ እንዲያደርጉም ለህብረቱ ኮሚሽን ሊቀመንበር መሐመድ የሱፍና ለህብረቱ አባል ሀገራት መሪዎች ዛሬ በጻፉ ደብዳቤያቸው ጠይቀዋል። በ7 ሚሊዮን ዶላር ጥቁር ገበያ ዝውውር የተጠረጠረው ቻይናዊ ክስ ተመሰረተበት። ከብሔራዊ ባንክ እውቅና ውጭም የባንክ ስራ በመስራትና ሀገርን ከፍተኛ የውጭ ምንዛሬ በማሳጣት የተጠረጠረ ቸን ዣንግ የተባለው ቻይናዊም በፌዴራል ከፍተኛ ፍርድ ቤት ክስ ተመስርቶበታል። ተከሳሹ ከሐምሌ 2010 እስከ ህዳር 2018 ባሉት ጊዜያት ውስጥም በውጭ ሀገር በሚገኙ ግለሰቦች ወደ ኢትዮጵያ የሚላኩትን ገንዘቦች በጥቁር ገበያ በመሰብሰብ ለተቀባዮቹ በሀገር ውስጥ ባንኮች ገቢ ሲያደርግ ቆይቷልም ተብሏል። በንግድ ባንክ፣ በአቢሲኒያና በአዋሽ ባንኮች በከፈታቸው ሂሳቦችም በአጠቃላይ ከ603 ሚሊዮን ብር በላይ ለተለያዩ ግለሰቦች ማስተላለፉም ተጠቅሷል። ይህ ከፍተኛ የገንዘብ ዝውውር በህጋዊ መንገድ ባለመፈጸሙ ምክንያትም ኢትዮጵያ ማግኘት የነበረባትን 7 ሚሊዮን 153 ሺህ የአሜሪካ ዶላር የውጭ ምንዛሬ እንድታጣ ምክንያት መሆኑን በክሱ ላይ ተመላክቷል። ኢትዮጵያና ፈረንሳይ በቡድን 20 ማዕቀፍ ስር የመጀመሪያውን የሁለትዮሽ ስምምነት ተፈራረሙ። የአበዳሪ አገራትን ኮሚቴ በአሁኑ ወቅት በሊቀመንበርነት የሚመሩት ፈረንሳይና ቻይና ናቸው። ፈረንሳይ ለኢትዮጵያ የአገር በቀል ኢኮኖሚ ማሻሻያ መርሃ ግብር ማሻሻያ ለበጀት ድጋፍ የሚውል 80 ሚሊዮን ዩሮ ለመለገስ ተስማምታለች። ፈረንሳይ ለኢትዮጵያ የማክሮ ኢኮኖሚ መርሃ ግብር ማሻሻያ የመጀመሪያ ምዕራፍ የ100 ሚሊዮን ዩሮ ድጋፍ ማድረጓም የሚታወስ ነው። ፈረንሳይ በአዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ሂደትም ሊኖራት በሚችለው ተሳትፎ ዙሪያም የሁለቱ ሀገራት ባለስልጣናት ተወያይተዋል። የእስራኤል የመብት ተሟጋች ድርጅቶች የሀገሪቱ መንግስት ኢትዮጵያውያን ስደተኞችና ጥገኝነት ጥያቄዎችን ወደ ሀገራቸው እንዳይመልስ ጠይቀዋል። የመብት ተሟጋች ድርጅቶቹ በኢትዮጵያ ያለው የጸጥታ ሁኔታ ስደተኞችና ጥገኝነት ጥያቄዎቹ እንዲመለሱ የሚያስችል አይደለም ማለታቸውን የእስራኤል ጋዜጦች ዘግበዋል። የሀገሪቱ መንግስት በሰሜን ኢትዮጵያው ጦርነት ወቅትም ለጥገኝነት ጥያቄዎች የሰጠውን ጊዜያዊ ከለላ ከዓመት በፊት ማንሳቱን ተከትሎ የመብት ተሟጋች ድርጅቶች ውሳኔውን በመቃወም ለሀገሪቱ ከፍተኛ ፍርድ ቤት አቤቱታ አቅርበዋል። ፍርድ ቤቱ ግን መንግስት ኢትዮጵያውያን ስደተኞችና ጥገኝነት ጥያቄዎችን ከሀገር ለማባረር ያሳለፈውን ውሳኔ እንደማያግድ መወሰኑም ይታወሳል። የሀገሪቱ ባለስልጣናት የኢትዮጵያ የጸጥታ ሁኔታ ስደተኞችን እና እንደዚሁም ጥገኛ ጥያቄዎችን ለመመለስ የሚያስችል ሁኔታ ተሻሽሏል ማለታቸውን በዘገባዎቹ ተጠቅሰዋል። የእስራኤል መንግስት ኢትዮጵያውያኑ ወደ ሀገራቸው እንዲመለሱ የሰጠው የ4 ወራት የጊዜ ገደብ በቀጣይ ሚያዝያ 10 ይጠናቀቃል ተብሎም ይጠበቃል። ከውጭም ኬንያዊቷ ሰባኪ ለፕሬዝዳንት ሳልቫኪር በመጸለያቸው $300,000 ተከፈላቸው መባሉ ውዝግብ ፈጥሯል። ኬንያዊቷ ሰባኪ
ሪቨረንድ ሉሲ ናታሺ ለደቡብ ሱዳን ፕሬዝዳንት ሳልቫኪር በመጸለያቸው $300,000 ተከፍሏቸዋል የሚሉ ዘገባዎች መውጣታቸውን ተከትሎ ከፍተኛ ውዝግብ ተፈጥሯል። ሰባኪዋ በቅርቡ በጁባ ከፕሬዝዳንት ጋር ተገናኝተው ለ1 ሰዓት ያህል ጸሎት ማድረጋቸውም ተገልጿል። ሆኖም ይህ የጸሎት መርሃ ግብር ከፍተኛ ክፍያ እንደተፈጸመበት የሚጠቁም አዳዲስ መረጃዎችም ወጥተዋል። እንደተናፈሱ ዘገባዎች ከሆነም ሪቨረንድ ናታሽ ወደ ጁባ የተጓዙት በኢኮኖሚ ክፍል ወይም ኢኮኖሚ ክላስ በራ ቢሆንም ወደ ናይሮቢ የተመለሱት ግን በፈርስት ክላስ መሆኑ ለጉዳዩ ተጨማሪ ጥርጣሬና የህዝብ ትችትን አስከትሏል። ይህ ክስ በበይነ መረብ ላይ ሰፊ ክርክር የፈጠረም ሲሆን ተቺዎች የሀገሪቱ የህዝብ ሀብት በተለይም የነዳጅ ገቢ በአግባቡ ጥቅም ላይ እየዋለ መሆኑን እየጠየቁ ይገኛሉ። ሌሎች ደግሞ በመንግስት በኩል ይፋዊ ማብራሪያ እንዲሰጥ በመጠባበቅ ላይ ይገኛሉ። ጉዳዩ እየተባባሰ በመጣበት በዚህ ሰዓትም በርካታ የደቡብ ሱዳን ዜጎች ስለተባለው ክፍያ ግልጽነትና ተጠያቂነት እንዲኖር እየጠየቁም ይገኛሉ። አሸባሪዎችን ይቅር ማለት የእግዚአብሔር ስራ ነው፣ እነሱን ወደ እግዚአብሔር መላክ ግን የኔ ስራ ነው ሲሉ በአንድ ወቅት ፑቲን መናገራቸውን የሚታወስ ነው። ይህ ንግግራቸው ዛሬም ድረስ በመላው ሚዲያ እየተናገረ ይገኛል። ፕሬዚዳንት ቭላዲሚር ፑቲን በአንድ ወቅት አሸባሪነትን አስመልክቶ የሰጡት አስተያየት በዓለም ዙሪያ አሁንም ድረስ ትልቅ መናገሪያ ሆኖን ቀጥሏል። ሀገሪቱ በሽብር ጥቃቶች እየታመሰች በነበረችበት ጊዜ ፑቲን ያለችውን ቆራጥ ጠንካራ አቋም ለመግለጽ ሲሉም እንዲህ ብለው ነበረ። አሸባሪዎችን ይቅር ማለት የእግዚአብሔር ስራ ነው፣ እነሱን ወደ እግዚአብሔር መላክ ግን የኔ ስራ ነው ሲሉም ተናግረው ነበረ። ይህ አባባል በወቅቱ የነበረውን የመንግስት የኃይል እርምጃ ፍላጎትና ለማንም ምህረት እንደማይደረግ በግልጽ ያሳየ ነበረ። ደጋፊዎቻቸው ንግግሩን እንደ ጀግንነትና ለጥፋት ኃይሎች የማይበገር መንፈስ መገለጫ አድርገውም ይቆጥሩታል። በሌላ በኩል ደግሞ የሰብአዊ መብት ተሟጋቾችና ተቺዎችም እንዲህ አይነቱ ንግግር ከመጠን ያለፈ የኃይል አጠቃቀምን የሚያበረታታና የህግ የበላይነትን ችላ ሊል እንደሚችል ስጋታቸውን እየገለጹ ይገኛሉ። ንግግሩ በፍትህና በኃይል መካከል ያለውን ስስ መስመር የሚያሳይ ሆኖም ተቀምጧል። ዛሬም ድረስ ይህ አባባል ከመጀመሪያው የሩሲያ አውድ አልፎም በተለያዩ የዓለም ክፍሎች ይደጋገማል። ሽብርተኝነት ዓለም አቀፍ ስጋት ሆኖ በቀጠለበት በዚህ ዘመን እንዲህ ያሉ ጠንካራ ንግግሮች የብዙዎችን ትኩረት የመሳብ ኃይል አላቸው። ንግግሩ በቀጥታም ሆነ በተዘዋዋሪ ስለ መንግስት ስልጣን፣ ስለ ፍትህ አሰጣጥና ስለ ሀገር መከላከያ ፍልስፍና ጥልቅ ውይይቶች የሚቀሰቅስ ሆኖ እስከዛሬ ድረስ በታሪክ ውስጥም ሰፍሮ ይገኛል። ወደ አፍሪካ ህብረት ስብሰባ ደግሞ እንመለስ። የአፍሪካ መሪዎች አዲስ አበባ በደንቃቸው ምን ይደንቃል? በኪጋሊ የቀኑት፣ በካይሮ የጎመዡት፣ በኬፕታውን የፈዘዙት የአፍሪካ መሪዎች አዲስ አበባ ከስሟ ሳትጠግብ ኖራባቸዋለች። አንዳንድ መሪዎች በዓለም ፊት ቆሻሻ ናት ብለውም ነበር። ያ ታሪክ ዛሬ አሻራ ጭምር እየጠፋ ነው። በየስብሰባው የምትጠበቅ መዲናም ሆናለች። ባለፈው የተመለከቷት አዲስ አበባ አሁን ሲመጡ የለችም። ለአህጉሩ የምትመጥን አህጉሩን የምታሳምር በጀንበር የምትፈካ ከተማም ሆናለች። ብልጽግና በአዲስ አበባ ልማት በደንብ ተሳክቶለታል። ፍርስራሽ መንደሮች ላይ ታምር ተሰርቷል። ቆሻሻ ወንዞች የፎቶ መነሻ አድርጓል። ጉራንጉር መንገዶች የተንጣለለ ጎዳናም አድርጓቸዋል። ለህብረቱ ስብሰባ የሚመጡ መሪዎች በአንድ ፕሮጀክት ምረቃ ላይ ተጋባዥ የመሆን ባህል አዲስ አበባ አስላምዳለችም። በዚህ አግባብ ሳይንስ ሙዚየም ራት እየበሉም፣ ዩኒቲ ፓርክ ግብር ተጠርተው፣ ኢዮቤልዩ የሀገር ቅርስ አይተው፣ ወዳጅነት በፋውንቴን ደንሰው ተመልሰዋል። ዘንድሮም ከአዲስ አበባ አዲስ ነገር አንዱን ይመርቃሉ። በቅርቡ በጋና ምክር ቤት አንድ ውይይት ላይ የህዝብ እንደራሴ የሆኑት ሴት ስለ አዲስ አበባ አውርተው ነበረ። ጎዳናዋን፣ ውበቷን፣ መልክና ልማቷን ዘርዝረው እኛስ ሲሉ ነበር የተቆጩትም። እኛም ሌላው ቀርቶም በሱዳን እኛስ ስንል ኖረናል። ኪጋሊ ህልማችን ነበረች። ዳሬ ሰላም ሰላምታ መጽሔት ላይ ስንመለከታት ውይ አዲስ አበባም ብለናል። ያ ዛሬ ተረት ነው። አዲስ አበባ አዲስ ሆናለች። አዲስ አበባ ልማት ያጎደለው ነገር ይኖራል። ይሄ ቢሰራም ልንል እንችላለን። ተአምር አልተሰራም ማለት ግን አይቻልም። የከተማዋ ሁለንተና አፍ አለው። የሚነገርለት ሳይፈልግ ራሱ ይናገራል። ለሀገሬ ሁሉም ነገር እንደ አዲስ አበባ ልማት እንዲሆንላትም እመኛለሁ። በአንድ የህብረቱ አዳራሽ ራሷን የጉባኤ መዲና ስትል የኖረች ከተማ ነበረች። አሁን ዓለም ኮንቬንሽን ሴንተር ልንወስደው እንችላለን። አድዋ ሙዚየም አያሌ አዳራሾች አሉት። ሳይንስ ሙዚየም ከየትም ዓለም የመጣ ያስተናግዳል።
ከተማዋ ወንዝ ዳርቻ ሸርተቴ ዥዋዥዌ ሰርታም ነጋሪት የምትጎዝም አይደለችም። እንደ አብርሆት ያለ ቤተ መጻሕፍት፣ እንደ ኢዮቤልዩ የአባቶቻችን ክብር የሚያሳይ ሙዚየም፣ እንደ እንጦጦ ተፈጥሮ ጥበብና ውበት የተዛመዱበት ፕሮጀክቶች የተገበረች ናት። ብዙ የቱሪዝም ሰዎች ከብዙ ዓለም መጥቷል። ብሎገሮች ጎብኝተዋል፣ መስክረዋል። ጋዜጠኞች የአዲስ አበባን ለውጥ ለዓለም ለመንገር አልተሽኮረመሙም። ለስብሰባ የሚመጡ እንግዶች የቀደማቸው አዲስ አበባ ያውቋታል። አሁን አዲስ አበባ ፈክታቸዋለች። ለጎዳናዎቿ እንግዳ አይደሉም። ያረፉበት ሆቴል ሆነው መስኮታቸውን ሲከፍቱ የሚመለከቱት የሩቅ ዘመን ታሪክ ስላልሆነ ያስታውሱታል። እናም የየሀገራቱ መሪዎች አዲስ አበባ ብደንቃቸው ምን ይደንቃል? ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለየካቲት 5 ቀን 2017 ዓ.ም ያዘጋጀናቸው የሀገር ውስጥና የባህር ማዶ ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።